ሶማሌላንድ የሶማሊያ ነገር የበቃት ገና ድሮ ነው። ሺሃድ ባሬ ከ300,000 በላይ የኢሳክ ተወላጆችን ሲጨፈጭፍባት አምራ ተቃወመችው። ዛሬ የሶማሌላንድ ልጆች ነፃነታቸው ተከብሮ እንዲቆይ ይሻሉ። ከግብፅ፣ ከተባበሩት አረብ ኤሚሬትስ እና ባህሬን የሀገርነት ዕውቅና የተሰጣት እስራኤል ለሶማሌላንድ ዕውቅና መስጠቷ ከላይ ሲታይ የሚያስገርም ሊመስል ይችላል። ነገር ግን ሀገራት የሚተሳሰሩት በወዳጅነት ሳይሆን ፖለቲካ ነው። ግብፅ እና ዮርዳኖስ ለእስራኤል ዕውቅና የሰጡት የፍልስጤምን ነገር ዘንግተው ወይ ለእስራኤል ሕዝብ ፍቅር ኖሯቸው ሳይሆን መሬት ላይ ያለውን ፖለቲካ በመቀበል ነው። እንደ ዋና ምክንያት ከሚጠቀሱት ውስጥ የመጀመሪያው አሜሪካ ለእስራኤል ያላት ወዳጅነት ነው። እነዚህ ሀገራት ደግሞ የትልቋ አሜሪካ ድጋፍ ይፈልጋሉ። ወደ ሶማሌላንድ ስመለስ እስራኤል ለምን ለሶማሌላንድ ዕውቅና መስጠት ፈለገች የሚል ጥያቄ ይነሳል። እስራኤል ሶማሌላንድን የምትመለከታት እንደ አንድ ትንሽ ሀገር አይደለም። ሶማሌላንድ በቀይ ባህር መግቢያ ለአባል መንደብ ቅርብ ነች። ይህ መስመር ለእስራኤል ንግድና ደህንነት እጅግ አስፈላጊ በመሆኑ እስራኤል በቀይ ባህርና በቀይ ባህር አካባቢ ያለውን ስትራቴጂክ ቦታ መፈለጓ ትክክል ያደርጋታል። በተጨማሪ የኢራንና የሁቲ ጦርነትን በተመለከተ ሶማሌላንድ ውስጥ በመሆን መረጃ የማሰባሰብ የባህር እንቅስቃሴን መቆጣጠር፣ የኢራንን ተጽዕኖ መከላከል እንደምትችል ቀድማ ማሰቧ አይቀሬ ነው። ሶማሌላንድ ራስዋን እንደ ሀገር ብትጠራም ዓለም አቀፍ ዕውቅናን ግን አላገኘችም። ስለዚህ ዋናው ግቧ ተጽዕኖ መፍጠር ከሚችል ሀገር ዕውቅና ማግኘት ነው። እስራኤል ደግሞ በአሜሪካ ፖለቲካ ውስጥ ተጽዕኖ የመፍጠርና የዓለም ዲፕሎማሲ መንገድ የመክፈት አቅሟን ተጠቅማ ሌሎች ሀገራት ለሶማሊያ ዕውቅና እንዲሰጡ የማድረግ አቅም እንዳላት እምነት ሳታሳድር አትቀርም። በአፍሪካ ቀንድ ታሪክ የኢትዮጵያና የሶማሊያ ታሪክ የተወሳሰበ ነው። በተለይ በደርግና በሶማሊያ ፕሬዝዳንት በነበረው ዚያድ ባሬ መካከል የነበረው ግጭት በአካባቢው ነውጥ ፈጥሯል። በዚህ ግጭት ውስጥም የደርግ መንግስት ለሶማሌ አንድ ነፃነት እንቅስቃሴ ኤስኤንኤም እንዲመሰረት አግዟል። የነገሩ መነሻ የኦጋዴን ጦርነት ነበር። ዚያድ ባሬን የታላቋ ሶማሊያ አካል ናት ብሎ ኢትዮጵያ ላይ ጦርነት ከፈተ። ኩባ እና የምስራቅ ብሎክ ሀገራትም ኢትዮጵያን ደገፉ። የሶማሌ ናሽናል እንቅስቃሴ ኤስኤንኤም መቋቋም በሰሜን ሶማሊያ ወይም ዛሬ ሶማሌላንድ በምትባለው ሀገር ሶማሌ ናሽናል እንቅስቃሴ ተቋቋመ። መሪዎቹ በብዛት ከኢሳቅ ቦሳ ሲሆኑ ዓላማቸው በሃርጌሳ ቡርሃ በርበራ አካባቢ የተንቀሳቀሱ የዚያድ ባሬን ግፍ መቃወም ነበር። የደርግ መንግስት ለዚህ እንቅስቃሴ በቀጥታም ሆነ በተዘዋዋሪ ድጋፍ አድርገዋል። የመጀመሪያው ድጋፉ የመስፈሪያ ወይም የመጠጊያ ቦታ ማዘጋጀት ነበር። በዚህም የቡድኑ አባላት በሐረርና ጂጂጋ አካባቢ በመሆን ሶማሊያን ያሸብሩ ጀመር። በተጨማሪ ኢትዮጵያ ውስጥ ስልጠና እንዲያካሂዱ በመፍቀድ የመሳሪያ ድጋፍ የሚያደርግላቸው እንደነበር ታሪክ ይናገራል። ይህም ተከትሎ ቡድኑ ሃርጌሳንና ቡራን ተቆጣጠረ። ዚያድ ባሬን ከተሞችን በአየር በመደብደብ ዜጎችን በመግደል የአጸፋ ምላሽ ሲሰጥ ብዙዎች ወደ ኢትዮጵያ ተሰደዱ። ኢትዮጵያም እንደ ልማዷ ስደተኞቹን እጆቿን ከፍታ ተቀበለች። ዚያድ ባሬን ሲወድቅ ሶማሌላንድ ራሷን ነፃ አወጣች። ብዙ የሶማሌላንድ ዜጎች ያለ ሀገራችን ድጋፍ ቡድኑ ይህን ያህል እርምጃ መራመድ አይችልም ነበር ይላል። ሶማሌላንደሮች በተደጋጋሚ ሪፈረንደም ቢያደርጉም አሁንም ተቀባይነት ሊያገኙ አልቻሉም ነበር። ይህ በጣም አስገራሚ ጉዳይ ነው። ምክንያቱም ሶማሌላንድ የራሷ መንግስት አላት፣ በዛ ላይ ምርጫ አድርጋለች፣ እናም የራሷን ድንበር ተቆጣጥራለች። ታዲያ የዓለም ሀያላን ሀገራትና ፈላጭ ቆራጮች ይህ ሁሉ ሀገር የመሆን መስፈርት መቀበል ለምን ከበዳቸው? የአፍሪካ ህብረት መርህ አይቀየርም የሚል አባባል አለው። በነፃነት ጊዜ የነበሩ ድንበሮች አይነኩም። ሶማሊያ ሶማሌላንድን እንደ አንድ አካሏ ስለሚቆጥራት ለሷ ነፃነት መስጠት ለሌሎች አፍሪካዊ ሀገራት አደገኛ ምሳሌ ሆኖ በር እንደሚከፍት ስጋት አለው። ሶማሊያ ደግሞ ምንም ደካማ ብትሆን አገር ናትና ይህንን ሶማሌላንድ የገዛ አካሌ ናት የምትለውን ዘፈን የሚቃወም አካል ከመጣ ከሶማሊያ ጋር መጋጨቱ አይቀሪ ጉዳይ ይሆናል። በዚህም ብዙ ሀገራት ሶማሊያን ማበሰጨት አይፈልጉም። ጎረቤት ሀገራት የራሳቸው ፍርሃቶች አሏቸው። ኬንያ የራሱ የመለያየት ችግሮች ያሉባት ሲሆን፣ ግብፅ ደግሞ በቀይ ባህር ጉዳይ ላይ ሌላ አዲስ ኃይል እንዲነሳ አትፈልግም። ምዕራባውያንም በተመለከተ ስታተስኮ ይመርጣሉ። አንድ ቀን ሶማሊያ አንድ ትሆናለች፣ ትመለሳለች የሚሉት አባባል አላቸው። መከፋፈል ሽብርተኝነትን ያባብሳል የሚል ፍርሃት ስላላቸው የሶማሊያ መንግስት ቢጠናከር ይመርጣሉ። ይህን ኤርትራ እና ደቡብ ሱዳንን ጨምሮ ለብዙ ግዛቶች የሀገርነት ዕውቅና ሰጥተዋል። ታዲያ ሶማሌላንድን ለምን ከለከለ የሚል ጥያቄ ይስነሳል። ይሁን እንጂ የተባበሩት መንግስታት በራሱ ለአንድ ሀገር ዕውቅና መስጠት አይችልም። ይልቁንስ ዕውቅና የሚሰጠው በአባል ሀገራት ድጋፍ በጠቅላላ ጉባኤ ወይም የዩኤን ጄኔራል አሴምብሊ ነው። በዚህም አብዛኛው አባል ሀገራት ዕውቅና ካልሰጡ የተባበሩት መንግስታት ድርጅት እንደ ተቋም ብቻውን ፋይዳ አይኖረውም።
በተጨማሪም ህዝባዊ ውሳኔ ወይም ሪፈረንደም የተባበሩት መንግስታት ድርጅትን መመዘኛ አለሟሟላቱ ነው። በተለይ ከሶማሊያ አለመስማማት ጋር በተያያዘ የተባበሩት መንግስታት ድርጅት ህጋዊ ሂደቶች አልተሟሉም በሚል ሂደቱን ዕውቅና የመንፈግ አቅም አለው። ሶማሊያ ከራስ ገዝነት በኋላ ሶማሌላንድ ከሶማሊያ ተለይታ ራስ ገዝነቷን ካወጀች በኋላ በአፍሪካ ቀንድ ውስጥ ልዩና የሚያስገርም ፖለቲካዊ ሁኔታ ያላት ክልል ሆነች። ምንም እንኳን በዓለም አቀፍ ህግ መሰረት እስካሁን ድረስ እንደ ነፃ ሀገር ባታወቅም በተግባር ወይም ዲፋክቶ ነፃ መንግስቱ ሆና ትሰራለች። ከራስ ገዝነቷ በኋላ የሶማሌላንድ ትልቁ ስኬት የደህንነትና የሰላም ጉዳይ ነው። በደቡብ ሶማሌ ረጅም ጊዜ እርስ በርስ ጦርነት ሲቀጥል ሶማሌላንድ በአካባቢያዊ ሽማግሌዎች በባህላዊ ስምምነት ስርዓት ወይም ጉርቲ እና ዘመናዊ መንግስታዊ መዋቅሮች በመጠቀም ዘላቂ ሰላም ለመፍጠር ችላለች። ይህ ነገር አርጌሳን እና ሌሎች ከተሞችን ከክልሉ በጣም የተረጋጉ አካባቢዎች አድርጓቸዋል። ብዙ ጊዜ ምርጫዎችን አካሄዳ ስልጣን በሰላም ማሸጋገር ችላለች። ይህም በአፍሪካ ቀንድ ውስጥ እጅግ የሚያነጋግር ነገር ነው። ኢኮኖሚያዊ እድገቷ ግን ውስን ነው። የዓለም አቀፍ ዕውቅና ባለማግኘቷ ምክንያት ዓለም አቀፍ ባንኮች ብድር እና ትልቅ ኢንቨስትመንት ማግኘት አልቻለችም። ኢኮኖሚዋ በእንስሳት ንግድ፣ የዲያስፖራ ልገሳ ወይም ሬሚታንስ እና በበርበራ ወደብ ላይ የተመሰረተ ነው። በዓለም አቀፍ ዲፕሎማሲ ዘርፍ ሶማሌላንድ ከተለያዩ ሀገራት ጋር ያልተሟላ ግንኙነት አላት፣ ነገር ግን እስከ አሁን ድረስ ሙሉ ዕውቅናን አላገኘችም። የአፍሪካ ህብረት እና የተባበሩት መንግስታት የሶማሊያን የክልል አንድነት ለመጠበቅ ጉዳዩን እያዘገዩት ነው። በአጠቃላይ ሶማሌላንድ ከራስ ገዝነቷ በኋላ በውስጥ አስተዳደር እና በሰላም ረገድ ታላቅ ስኬት ቢያሳይም የዓለም አቀፍ ዕውቅና አለመኖሩ እድገቷን የሚገድበው ዋና ችግር ሆኖ ቀጥሏል። ሰላምን አስቀድማ መርጣ የራሷን መንግስታዊ ተቋማት መገንባቷ በቀጠናው ልዩ አድርጓታል።